ከኛ ከአማራ ልጆች 5 ሳንቲም እኛ ጅሎች አይደለም። ስድብ ትሳደባለህ በስድብ ሴትየዋ ብላለች። ገንዘብ መጀመሪያ ከፍላ ነው ያወራችሁ እሷ ናት። ማስመጣትም ካለባት እኛን የምታከብር ከሆነ እኛ ጋር ሌላ ችግር የማትፈጥር ከሆነ ሴትዮዋን ከፈለች ምንም ማለች እሷ ራሷ እንጂ እኛ ገንዘብ ከፍለን የሳራን ንግግር የሳራን ቮይስ አምጭልን አንልም። የሚጠይቃት አካል ይጠይቃታል። ህግ ያለበት ሀገር ነው ያለችው አይደለም። ወርቁ አይተ ነው ብዙ ሰው ከሱ እኮ ራሱን ያስከብራል። እንደዛ ከመሆኑ በፊት ሌላ ቤት ላይ ስልክሽን አስተካክዩ። በጣም ነው የሚጮኸው። ይቅርታ በጣም ሌላ ቤት ላይ በጣም እንደ ስንት ቀሙሉኛ እየተቃጠልን ነው እንደኛ እኮ ሌላ ቤት ላይ ይሁን እያልኩሽ እኮ ነው። ዴቪል ልንደረቅ አይገባም እንዴ እኛ ይቆጨናል፣ እንቃጠላለን። በየ6 ወሩ በየወሩ እየተነሳ የዚህ ሰውዬ ስም በሰጠ ብሩ በሰጠ መጠልጠል አለበት እንዴ? ምን ጉር ነው አሁን እኮ በመጣት መፍትሄውን እየነገርኩሽ ነው። እሷ ቤት ላይ አይሆንም። ሴትዮ እሷ ቤት ለማትሄድም ለምን መሰለኝ ኢንፎርማሲዮኑ ያለው እሷ ጋር ነው። ቀጅው አለኝ ያለችው ሴትዮ ጋር አለ ካለች የሆነ ቤት እኔ ፕሮግራም ላይ ያዝ። እኔ ስልክሽን ልቀበልሽ በቴሌግራም እንደዋል። ነገ ፕሮግራም እናያዝ ከሁለታቸው። ቆይ አስጨርሽው ፖይንቱ እንድታገኙ። ሌላ ቦታ እናቀራቀም ሄለን ደግሞ ሌላ ሰው ቤት አትሄድም። ለምን እንደሆነ ልንገርካ። አሁን አንተ መረጃ አለኝ እያልክ ሌላ ሰው ቤት ና ብትል አይሄድም። ምን ችግር አለው? ነው ገንዘብ ካልሰጣችሁኝ አላወጣም ነው። እንደዛ ከሆነ ሴትዮዋን ስንይዛ ታስወጣታለች። ጆከር አንድ ነገር ልናገር አንዴ በቃ እድል ስጡኝ። ለኔ እድል ስጡኝ። አረብሻችሁም አይደለም? ከኋላ ድምፁ አይረብሻችሁ? ችግር የለውም። በጣም ድምፅ አለው ግን ሂጂበት። እሺ አንዴ ብቻ 5 ደቂቃ ስጡኝ። አይሆኑ ቦታ ነው ያለሁት። እኔ በመጀመሪያ መናገር የምፈልገው አሁንም ትናንትና ታዝቤያለሁ። የዚህን ሰውዬ ስም በጥሩም ይሁን በመጥፎም እየተነሳ እያየን ነው። ከዚህ በኋላ እኔ ከማናችሁም ውጪ ነኝ። እንደው በደግ ራሱ ስታሞካሹት ባይ ቤታችሁን ከፍታችሁ እኔ ነኝ የምለጠልጣችሁ ማለት በዚህ አጀንዳ ላይ የተኳካችሁትን ሰዎች ነው የምለው። ይሄ አሁን በተፈጠረው ድራማ ላይ ኢየሱስን በመጥፋቱ የውሸት ባላግባብ ስሙ በመነሳቱ እዛ አጀንዳ ላይ የተጨመላለቃችሁ ሰዎች ከሀ እስከ ፐ የዚህን ሰውዬ ስም በከንቱ ብታነሱ እኔ ነኝ ቀድሜ የምናገራችሁ። እኔ ማንሽም ሁኚ ምንሽም ወዳጄም ብትሆኚ ምንም ብትሆኚ ብታቂኝም ባታቂኝም አለቅ። ማንም ማያገባውም የሱን ስም እየጠራው እዚህ ሚዲያ ላይ ሌላ አቧራ አስነሳለሁ እምትይ እዚህ አጀንዳ ላይ የተኳካሽ ጠቅላላ እመኝኝ ከኔ ጋር ትገጥሚያለሽ። ችግር የለውም ከኔ ጋር አንደኛ ቁጥር አንተ ተጨማሪ ጠላቶኝ የምመዘገበው እኔ ነኝ አንቺ ህይወት ላይ ማለት ነው። ስለዚህ አደባችሁን ብትይዙ መልካም ነው። አደባችሁን ያዙልን። ስነ ስርዓት ይኑራችሁ። እዛ የምትግማሙበት ወሬ ላይ እርስ በርስ እዛው ተግማሙ። አለቀ። ስነ ስርዓት ይኑራችሁ። ከዚህ በላይ እኔ ብዙም ማውራት አልፈልግም። አጠገቤ በጣም ብዙ ጫጫታ አለ። ይመችላችሁ። መስዬ ቀጥይ። በነገራችን ላይ አሁን በዚህ 24 ሰዓት ውስጥ እናንተ መታችሁ እንደተራረቃችሁት ተሰባስባችሁ መልሳችሁ የዚችን ሴትዮ በምንም ሸምገላ ገንዘብን ከፍላ ይሁን ሐቋን ከሆነ የምፈልገው ገንዘብን እንደድሮ ከፍላ ቢሆን ትምጣ፣ በሚገናኙበት መንገድ ይገናኙ፣ ቮይሱን ታውጣ። በቃ እኔ የምፈልገው እሱ ነው። እሺ እኔ ልቀጥል ተከል ብለው ስለመጡ አለቃ። አንቺ የምትይው ነገር ሴትዮ ፍቅር ግን ማለት ነው ልጅቷ ጆከር ጠራኝ ብዬ እኔ ልሄድ ምናምን እዛ ላይ እየተሳለቀችብን ባለን ጊዜ እሷ ትመጣለች እንደዚህ ምናምን ብለሽ የእሷን ነገር አትንገሪ። እኔ ቤት ብመጣም አላስገባትም። ነገር አለ ግን ስምረት ቲክታክ ላይ ወጥቼ የምናገር ሰው አይደለም። ጆከር ታውቀኛለህ፣ የዛሬ 3 ዓመት 4 ዓመት እኔ ልንገርሽ አንድ ነገር የኔው እስቲ ከትላንትና ወዲያ ጀምሮ ስለ ወርቃይተ ነው ማነው ቤቱን ከፍቶ የተናገረ ሰው? አንድ አማራ ላይ ትጥሪልኝ። ሁላችንም በየቤቱ ይዘሽ መጣሽ ፍቅር። ሁላችንም በየቤቱ ስናወራ ነበር። ተረጋጊ። ኦኬ አሁን እኔ መንገዱ ልንገርሽ። አንቺ ተግባቢያታለሽ አይደለ?
እኛ ማንንም እንድነካው አንፈልግም። ከኛ በላይ ማንም ሰው ስለሱ የሚቆረቆር ከሱ በላይ ከኛ በላይ ማንም የሚቆምለት ሰው የለም። አማራ እስከሆነ ድረስ የራሳችንን ሰው ማንንም አናስነካም። አሁን የምነግርሽን አንድ ነገር ያዥልኝ። በዚህ 24 ሰዓት ውስጥ የትም ቤት ያመቻቻሉ። እዛ ቤት ላይ ይዘሻኔ አታመጫትም። አንቺ አመጣሻት አላመጣሻት ሳይሆን ራሷ ሴትዮዋ እንድትመጣ ታደርጋታለች። ጆካዬ አንዴ ይሄን ተናግሬ ሉረድ ሴትዮዋ እኮ ይኸውልህ፣ ሴትዮዋ ምን አለች መሰለህ? ሌላ ቦታ አልሄድም። ከትናንት ወዲያም እኮ 3 ጊዜ እኮ ፊት ለፊታችን የደወለችላት። ያ ከሆነ ለምን አውጥታ አታሰማም? እሷ ሴትዮዋ የለኝም የላትም ማለች አይደል? ለምን አውጥታ አታሰማም? ገንዘብ ነው የምትፈልገው። አንከፍልም ገንዘብ ጆከር አንድ ጊዜ በጌታ ራሷ ትጨርስ እንጂ ማንም አማራ ለዚች ሉጢ ገንዘብ ከፍሎ አንድ ጊዜ በማርያም አንድ ጊዜ ጆከር ስለሆነች ነው። እኔ ልቀጥል አንድ ጊዜ። ሁላችሁም ሰላም ብያለሁ። በነገራችን ላይ አባታችን ያዋርን ነው እኛ ነን። በቃ የአማራ ልጆች ነን ያዋርን ነው ማለት ነው። ምን ለማለት ፈልጌ ነው? እነሱ እውነት ካላቸው ሁለታቸውም ይገናኙ፣ በሆነ ቤት ይገናኙ ማለት ነው። ሲቀጥል አስተካክለሽ ነኝ አላማ ነው አንቺ መሲ ትቀጥያለሽ። ገንዘብ መሲ አንቺን አይደለም። ቆይ መሲ ትቀጥያለሽ። ፍቅር ገንዘብ ከኛ ከአማራ ልጆች 5 ሳንቲም እኛ ጅሎች አይደለም። ስድብ ትሳደባለህ በስድብ ሴትዮዋ ብላለች። ገንዘብ መጀመሪያ ከፍላ ነው ያወራችሁ እሷ ናት። ማስመጣትም ካለባት እኛን የምታከብር ከሆነ እኛ ጋር ሌላ ችግር የማትፈጥር ከሆነ ሴትዮዋን ከፈለች ምንም ማለች እሷ ራሷ እንጂ እኛ ገንዘብ ከፍለን የሳራን ንግግር የሳራን ቮይስ አምጭልን አንልም። የሚጠይቃት አካል ይጠይቃታል። ህግ ያለበት ሀገር ነው ያለችው አይደለም። ወርቁ አይተ ነው ብዙ ሰው ከሱ እኮ ራሱን ያስከብራል። ህግ ያለበት ሀገር የምትኖርበት ሀገር የሚታወቅ ነው። እስከ ሙሉ አድራሻው ያለ ሰው እንተያያለን። በምን እንደምናስመጣት ያንን ቮይስ እንተያያለን። ያ ከመሆኑ በፊት ግን ትግባና ይነጋገሩ። ማናት የምታስመጣት? እችኛይቱ ሴት። ከዚህ ውጭ ማን ደግሞ ሄለንን ሰው ብለን ነው እኛ ገንዘብ የምንሰጠው? እንኳን ፍቅር ግን ማለት ነው በማወቅም ይሁን ባለማወቅ የእሷን ፍላጎት ነው ሜሴጅ አድርገሽላት የሄድሽው። ኖ እንዳያስፈልግም ሲጀመር እሷ ማነች የምንል መጠመጣት እውነት ካላት ትምጣ። ገንዘብ የሚከፍላት ማን ነው? ገንዘብ ማን ነው የሚከፍላት? ሲቀጥል ደግሞ ሄለን ቤት ግቡ እኮ ነው ያለችን እኮ። የሚገርምሽ ነገር ሄለን ቤት ግቡ አንገባም፣ ሌላ ቤት ማለት ነው። ሲቀጥል ሁለታቸው ሳይሆን በሌላ ሰው ቤት ለሷ ቦታ ተሰጣላችሁ። ሌላ ያንን የሚያደርጉት እነዚህ ዱባይ ማህበሮች ናቸው። ይሄን ነገር ራሳቸውን ዛሬ አጥርተው ተሸማግለው ዛሬ ራሳቸውን ነፃ እንዲያደርጉት እኛንም የኛ ወንድሞች በተነኩብል እኔን ተውት። እኔ ችግር እያንዳንድሽ አጥብሻለሁ፣ ግን ወንድሞች ትልልቅ ወንድሞቻችን በተነኩበት ልክ ወጥተው ይቅርታ መጠየቅ አለባቸው። በተባሉ ልክ በተነገረው ልክ እውነት ነው የተባለው እውነት ነው። እናንተ ሌላ ባጫፋሪ ባጋፋሪ በሆያ ሆየ ነገሩ እናሳልፋል ብላችሁ ከሆነ ማንንም እኔ የፈለኩትን ሰው ደግሞ አንጋግቻ አስነሳብሻለሁ፣ መንጋ አስነሳብሻለሁ። 5000ንም 6000 ሰማችሁ አይል ነገራቸው 2300 ሰው አላችሁ ማለት ነው። አንድ ነገር ልንገራችሁ ቀርቶ አባት ወርቁ አይተነው ማለት ነው። አንድ የአማራ እብድም ሆነ ጂኒም ሆነ ማንም ሆነ ከጎኑ ነን። አስረግጬ የምነግራችሁ ነገር ማለት ነው። ገብቷችኋል አይደለ? በሁሉም ነገር ልንባላ መጣላት ሊኖር ይችላል፣ ግን ለማንም አንድ ነን። አስረግጬ የምነግራችሁ ለማንም ማለት ነው። ስለዚህ ብር ክፈሉ ምን ክፈሉ አንከፍልም 4 ነጥብ። ስለዚህ እውነቱ ሁለታችሁ እውነት ካላችሁ በሌላ ሰው ቤት ተገናኝታችሁ ቪዲዮ ከፍታችሁ በማስረጃ ሁለታችሁ ማሻችሁ ይቅርታ ትላላችሁ ማለት ነው። ምክንያቱም የተነካው አባት ነው፣ ትልቅ ነው፣ የሙሉ አማራ ቀርቶ የሙሉ ኢትዮጵያዊ አባት ነው። አስረግጬ የምነግራችሁ ማለት ነው። እናንተ እሱ በሁሉም ቦታ ሰፖርት ስለሚያደርግ ሁሉንም ስለሚረዳ ልታንቋሹት አትችሉም። ማንንም እንደማንም ተነስታችሁ ወርቁ አይተነው ልትሰድቡት አትችሉም። ለኛ አባታችን ህይወታችን ነው። ቀርቶ የአማራ ወጣት ወፉም ዛፉም ለወርቁ አይተነው ይጮህለታል። ለኛ ብሎ ነው ይህ ዋጋ በሰው ሀገር እየተንከራተተ ያለ ዋጋ እየከፈለ ያለ
በአማራነት ማለት የምፈልገው አንድ ነገር እኔ ዛሬ ሀሳባችሁን ልቀበል ብዬ ዝም ብዬ ቤት ዘግቼ ብቻ ያላውራ ብዬ አይደለም። አንደኛ በዛ ሲበዛም ይመራል። እኛ ምድር ላይ እየተገፋን እየተገደልን፣ ሁለተኛ በሰው ሀገር ላይ ተሳደው የሚኖሩ በአርቲስት ደረጃ በባለ ሀብት ደረጃ የሚከበሩ ሰዎች እዚህ እየመጡ ሲጠለጠሉ እንደ ተራ ነገር ዝም ብለን ቁጭ ብለን የምንመለከት አይደለም። ዛሬ ለተራ ሰው እናንተ ተሰብስባችሁ እናረጋችሁ አይደል? እኛም የተነካብን ስለተነካብን ወታችሁ እንደዚህ ተሰብስባችሁ ይሄንን ሀቅ በዚህ 4 ሰዓት ውስጥ ካላወጣችሁ ሌላ ብጥብጥ ውስጥ ነው የምንገባው። ይዛችሁ ሴትዮዋ ከፈለችም አልከፈለችም እሱ የሚመለከተኝ ጉዳይ አይደለም። አንቺ ብለሻል አይደል? ሚዲያ ላይ ነው የተወራው። ሚዲያ ላይ ቀጥ አድርጋችሁ አገናኝታችሁ እችን ሀቅ እንድትዋጧት እንፈልጋለን። ገንዘብ ትፈልጋለች ፍቅርዬ፣ ገንዘብ ከለመደችው ሰው ትቀበል። ከአማራ እጅ ላይ ዜሮም እንኳን ለጥላት የምንሰጠው አልኩሽ። ስንት የተቸገረ የተራበ ወዳጃችን ወገናችን አለ። ማንም ሰው 0.5 ሳንቲም አይሰጣት። ከከፈለችም አስከፈለችም ምንም ማለችም በዛው በጀመረችበት ጠሪቃዋ በዛው በመስመሯ ተነጋግራ ትምጣ። ይሄን መረጃ እንፈልጋለን። ይሄን አታስወጡልንም፣ ሌላ ጉዳይ ነው። ለራሳችሁ ክብር ዛሬ ተሽሞንሙናችሁ ተገናኝታችሁ ሆያ ፍቅር ተጫውታችሁ ፍቅር ሰርታችሁ ተለያያችሁ አይደል? የኛስ ጉዳይ የኛስ ወንድሞቼ አላልኩም? እንደዚህ ቀንጥሰው ግማሹን አሰምታለች፣ በግማሽ አሰምታለች። አላሰማችም። የሆነች ቃል ብቻ ወርድ ነው ትንሽ የሆነ አለ አይደል? የሆነ ባድ ወርድ የሆነ ቃላት ነው እንጂ ያወጣችሁ እኮ አላሰማችም። የላትም ሪኮርዱን ታውጣለን ነው። ሳራም ምንም አብረው ሁለቱ እንዳልከው ሌላ ቤት ቴቡ ታውቂያለሽ፣ ግን እያፌዙብን ነው። ለምን እንደሆነ ታውቂያለሽ? በጣም በተደጋጋሚ ሌላ አጀንዳ እያመጡ አሁን የምርጫ ሰዓት ስለሆነ ማለት ነው እኛን ለማደንዘዝ የአማራ ወጣት እዚህ የማንንም አጀንዳ ተቀባይ እንድናደርግ እኮ ነው። ቤተሰቦቻችንን እንዳናነቃ እኮ ነው። አሁን እኮ ህዝባችን ታፍኖ በግዴታ እኮ ያስፈርሟቸው ነው ያሉት። ይሄ እኮ ብልጽግናዎች ናቸው በጥቅሉ ማለት ነው። እኛን እየጎተቱን እየነተረኩን 10 ምናምን ሺህ ሰው ሁሌ ሌላ አጀንዳ እግዚአብሔርን አጸያፊዎች ትክክልሽ። ለማንኛውም ሁላችሁን 1% ብቻ ናት የቀረኝ ከ30 ደቂቃ በኋላ አንድ ነገር ልንገርህ ጆካዬ፣ አንድ ነገር ሳይዘጋብክ ስሞትልህ። ይኸውልህ ከዚህ በኋላ ግን በእግዚአብሔር ስም ይዣሃለሁ። የሚበሉት ሰዎች የተራቡት ዝም ብለው ይብሉ። የአባታችንን ስም አያንሱብን አንፈልግም። ከተሰጣቸው አፋቸውን ዘግተው ይብሉ። አባታችን አጎታችን አይበሉብን አንፈልግም። ቴንኪው። ለማንኛውም አንድ ጊዜ እዚህ ላይ የሆነ ነገር ልበላችሁ። እኔ ከ30 ደቂቃ በኋላ ተመልሼ እገባለሁ። በየሰዓት በየደቂቃ ሚዲያ ላይ